ማለት እኔ እንደዚህ አይነት ጭንቅላት እንዳለ አላቅም ነበር ዳኒ ማለት የሰው ልጅ በሆነ ሰዓት ታቋለህ አይ ስማኝ እንደዚህ አይነት ጭንቅላት ከውስጥ አስወግድ እሺ እኔ መጀመሪያም ያልኩትን ነገር ስማ ታርቃኔ ቤት መኖር ትችላለች እኔ እሷን ማኖር አልከበደኝም እግዚአብሔር ይመስገን የበለውትን በልቴ የጠጣውትን ጠጥታ ትኖራለች ሴት ቤት አስገባኝ ጭንቅላት የለህም እንዴ አንተ መድኃኒዓለም የተባልክ እየታማህ ነው በሰፈር ዳኒ በቃ ዝም በል ከኔ ጋር ነው የምትጣጣለው እግዚአብሔርን ከኔ ጋር ትጣላለህ እንደዚህ አይነት አማርኛ ቤት አከራይ ታውጣ እኔ ጓደኞቼም ነግረውኛል አንተ እሷን መሸከም አቅቶ ተከራይና ውጪ ማለት ትችላለህ ገብቷል ሌላ ነገር ውስጥ አገብታ ልጅቷን ወስደ ቤተሰቦቿ ጋር ለሌላ ሰው እንዲድሯት ነው አሁንም ለሽማግሌ እንዲድሯት ነው ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁልን እኛ በጣም ደህና ነን ቤተሰብ ትላንትና የፖስትኩትን ቪዲዮዎች አይታችኋል ብዙዎቻችሁና በጣም ስታበረታቱኝና ጥሩ ምክር ስትመክሩኝ ነበር በእውነት ከልብ አድርጌ አመሰግናችኋለሁኝ እና እንደዛውም ደግሞ ኪዩን ወዳሉና አቅጣጫ የሚመራ ኮሜንት እየጻፋችሁ የነበራችሁ ሰዎች ባካችሁ ታቀቡ ልጅ ከእናቱ ጋር ሲኖር ነው ጥሩ የሚሆነው ማለት እናት ነች ምንም ጊዜ እናት አትበድልም ማወቅ ያለባችሁ ነገር ልጅ ነው እናቱን የሚበድለው እኔ በታሪኬ እናት ልጇን ስትበድል አላየሁም የሆነ አስገዳጅ የሆነ ነገር ውስጥ ካልገባች በስተቀር እናት ለልጇ ክፉ አትሆንም ምናልባት ይሄንን ቪዲዮ ልጅ የወለዳችሁ ሰዎች ታዩታላችሁ እርግጠኛ ነኝ ምን ያህል ለልጆቻችሁ ቦታ እንደምትሰጡ ለልጅ ተብሎ አይደል ኑሮ ለማሸነፍም ሁሉ ነገር የሚደረገው እና ተው ባካችሁ እኔ የመጣሁትኝ ዛሬ በጣም በሚያስከፋ ቪዲዮ ነው ከዚህ በኋላ ከኪዩ ጋር እኔን አታዩኝም ኪዩና እኔ ያለን ግንኙነት ተቋርጧል ምናልባት ኪዩ ፋሚሊ ቤት የሰራነውን ቪዲዮ ገብታችሁ ማየት ትችላላችሁ ማይሆን ንግግሮችን ተናግራኝ ሄደችው ማለት በቃ እኔ ለሷ ጥሩ በማሰብ እንጂ በዚህ ልክ አስጨነቃታለሁ ወይ በዚህ ልክ ጠልታኛለች ብዬ አላሰብም ነበር ግን በቃ አልኩኝ መከርኳት ምናልባት ውስጧ የሆነ ቁስል አለ ያን ቁስል ደግሞ ማጥፋት አልፈለገችም ተበደላለች ያው እርሽዋ አይደለም አብሮሽ ይኑር ግን ይቅርበይ ነበር ያልኳትኝ ልንግባባ አልቻልንም ዛሬ ዳኒን ደውዬለታለሁ ዳኒን ታቁታላችሁ የኔ ጓደኛ እና በቃ ከሱ ጋርም እስቲ በሷ ዙሪያ ማውራህ ነገር አለ እና ካሜራ አስከፍተ ጠብቀኝ ብሎኝ ነው ቤተሰብ በቃ የመጨረሻ እኔ ከዚህ በኋላ በምንም አይነት ወይ ኪዩ ጋር ሂጄ ቪዲዮ ልለቅላችሁ አልችልም ይሄ የመጨረሻዬ ነው ቤተሰብ ይደክማል ያው የሰው ልጆች ነን እስከሆነ መንገድ እንጓዛለን ከዛ በኋላ ነገሮች እንደማይሆኑ ስናቅ ተስፋ መቁረጥ ነው አንዳንዴ ነገሮች ላይ ተስፋ መቁረጥ ሌላ አማራጭ እንድናይ ይረዳናልና ዳኒ የመጣ ነው እስቲ ያለው ነገር ዳኒ መጥቷል ያው እናሱ ዳኒ እንዴት ነህ ሰላም ነው ከብዙ መጥፋት በኋላ የዩቲዩብ ቤተሰብ እንዴት ናችሁ መንገድ እየሄድሽ ነበር አው በጣም ቸኩያለሁ ታውቃለህ ለዛ ነው ላናግርህ ብዬ ነው የመጣሁትና ያው በኪዩ ጉዳይ ሰሞኑን እያደረክ ያለው ነገር እያየው ነበርና እሷም ደውላልኛለችና ትክክል ነው ወይ እየሄድክበት ያለው ነገሮችን በማስተዋል ብናደርግ ይሻላል ወይ ምክንያቱም እያደረክ ያለው ነገር እኔ ጥሩ ነገር ስላልተሰማኝ ነው ምክንያቱም ያው ነገሩን ከመጀመሪያ ጀምሮ ስለምናቀው በምን መነሻ ነው እሱ ልጠይቅ ነው የመጣሁት ማለት ይኸውልህ ቀደም በስልክ ስታወራኝ የሆነ ደስ የማይሉ ነገሮችን ተመላልሰን ነበር ኪዩ መክራህ ከሆነ አይዶን ነው አላቅም የሰው ልጅ ነው መሰለህ አሁን ህዝቡም እንዲያቅ ምናልባት ጉዳዩን ለማያውቁት ሰዎች ኪዩ ቤት በነበረችበት ጊዜ ላይ ካላገባሽኛ ያመጣንልሽን ካላገባሽ ብለው ሲያስገድዷት ከዛ በኋላ አላገባም አለች ካልማታገቢ ከሆነ ብለው ልብሷን አውጥተው ውጪ ነው ያስቀመጡላት ወጣች እቺ ልጅ ገና በህፃንነቷ ገና ምንም በማታቀበት እድሜዋ ወጣ ምንስ ቢገጥማት በዚህ ጊዜ ወስደው ሜዳ ላይ የጣሏት ቤተሰቦቿ ከዛ በኋላ ከመሬት ተነስታ አፈር በልታ ከዛ በኋላ ስንት ጊዜ ውጪ አድራ ቤተክርስቲያን በር ላይ ሰው የለመና እንጀራ እየበላች ገብቷል ያደገችን ራሷን የለወጠችን ስንት ሰው የዩቲዩብ ቤተሰቦቿ ናቸው እያገዟት አይዞሽ ከጎንሽ ነን እያሏት ብዙ ነገር አድርገውላት አሁን ራሷን ችላ ቀና ብላ የተከራይታ መኖር ስትችል እንደውም አሁን አንተ ጋር ነው ያለችው ጥሩ ላይ ስትሆን ሂጂና ቤተሰቦችሽን ይቅርታ ጠይቂ ማለት እንዴት መሰለ ምን ማለት እንደው ታውቃለህ አላውቅም እኔ በምን አንግል ምናልባት አንተም እየደረሰብህ ያለው ነገር ከጎረቤትም ምናምን የሚመጣብህ ንግግሮች ምናምን
እሷንም የሆነ እሷን መሸከም ወይም እሷ ጋር አንተ ጋር መቀመጡ ከደበረህም አላውቅም ለምን እየተጫንካት እንደሆነ ወይ ቤተሰብሽን ታረቂ ወይ ደግሞ አይንሽን ላፈር ማለት የለብህ። ምርጫውን ለእሷ መስጠት ነበረብህ። ገብቷል? ስለዚህ አንተም ፍላጎቷን አክብርላት፣ በስትክክል አሳምንሃት ነው እንጂ በግድ ወይ ከኔ ጋር ከኔ ቤት ውጪ ወይ ደግሞ ቤተሰቦችሽን ታረቂ ማለት ትክክል አይደለም። በጣም የበደሏት ቤተሰቦች ናቸው። አስበው፣ ሴት ልጅ ወንድ ልጅ ቢሆን ችግር የለውም ጎዳና ብትደፈርስ እቺ ልጅ እሺ መልስ ልስጥ ለዚህ ዳኒ ብትደፈርስ የሆነ ነገር ብትሆንስ መንገድ ላይ ሜዳ ላይ ስትተኛ ዞር ብሎ ያላያቸውን ቤተሰቦች አሁን እንደውም አንተ ሂጂና እግራቸው ላይ ውደቂ ምናምን። እሺ መልስ ልስጥ ቸኩለሃል። ይኸውልህ እኔና አንተ ትንሽ ጊዜም ቢሆን አብረን ኖረናል አይደል? አንድ ቤት ውስጥ አስበው እስቲ እኔና አንተ አብረን በምንኖርበት እነዛ ጊዜያቶች ውስጥ አንተ ለኔ ህይወት መጥፎ ነገር ትመኝልኝ ነበር? ጥሩ ነገር ነው አይደል የምትመኝልኝ? ለኔ ጥሩ በማሰብ የሆነች አብረን በምንኖር ሰዓት የማያጨቃጭቁ የማያጣሉ ነገሮች ነበሩ። እንጨቃጨቃለን፣ እንኮራረፋለን አይደል? እሺ ዝጋልኝ። ወደ ኪዩ ቤተሰብ ጋር ነው። የኪዩ ቤተሰብ ኪዩ የእናቷ ሆድ ውስጥ 9 ወር ስትቀመጥ ኪዩን ብርድ መቷታል፣ ረቧታል። ማስወረድ አይችሉም? ይችላሉ አይደለ? ዝም በል መልስ እንዳትሰጠኝ። እኔ ሙሉ ነው የሰማሁ አይደለ? ከዛ አናልኝ ኪዩ 10 ምናምን አመት 20 ምናምን አመት እናቷ ቤት ስትኖር በምቾት ነው የኖረችው። ይሄን እኔም አንተም እናውቀዋለን አይደለም? ከዛ መጣ። ሴት ልጅ ነች፣ እድሜ የሚባል ነገር አለ። ገብቶሃል አይደል? ሴት ልጅ ነች እድሜ። ከዛ በሴትነቷ በራሱ ያሉባት ብዙ ፈተናዎች አሉ። እኛ ሀገር ላይ ታውቀዋለህ፣ ካልቸሩ ባህሉ አስቀያሚ ነው። ትንሽዬ ለብሰህ ከወጣ ወንዱ በማይሆን አስተያየት ነው የሚያየ፣ የሚሰጥ ግምትም ጥሩ አይደለም። ገብቶሃል? ሴት ነች፣ ነገ ያኖራታል ብለው ያሰቡላትን ምን እውነታውን እንነጋገር ከተባለ የኔም ያንተም ቤተሰቦች በዛ አይነት መንገድ ነው የመጡት። ግን እግዚአብሔር ይመስገን 10 15 20 30 አመት በትዳር ተከባብረው ይኖራሉ። አስጨርሰኝ እንዳኝ 40 አመት በትዳር ተከባብረው ይኖራሉ ሳይግባቡ ተጋብተው። አሁን ግን መጡ ኪዩ እንዲህ አይነት ሰው ያኖርሻል አሏት። በቃ ነገሽን ያሳምርልሻል ነው፣ ምንም ነገር አይደለም። ገብቷል አይደል? ከዛ ከቤት የወጣችበትን መንገድ ልብ ብለህ አድምጠው እኮ ከዛ ምንድነው ይኸው ከቤት ስትወጣ እንዴት ነው የወጣችው? በራሷ ፍላጎት ለሌላ ሰው ይድሩኛል ብላ ማታውቀው ታሪክ አለ እምልህ። ለዚህ ነው ኪዩ ከቤት በወጣችበት ሰዓት እናትየው መተው ላንተ እኔ ባልኖር እሺ ቤት ኪራይ ብር ስጥ ሲሉ አላየህም? ለኔ መተው በአይነ በብረቱ እኮ አይተሃል አይደል? ግን ከማን ነው ከኔ ነው የመጣው ብላችሁ እንዳትነግሯት። ከሷ ነው ካላችኋት ብሩን ትቀዳለች። የመጣው ከኔ ነው ከሆነበት ሰርቼ ነው በሉ አላሉንም? አያስቡላትም ነው የምትለው? እናትየው አይደለም እኮ ነው እያወራ ያለው። እናትየው ያስቡላታል። አሁን አንተ ልክ ነህ። የመጣበት መንገድ ምናምን ትዳር ለመጣላት ለሷ ጥሩ በማሰብ ነው ምናምን። ግን እንደኋላ ቀር ዘመን በድሮ አስተሳሰብ አግብተሽ እኛ ምንልሽን ካላገባሽ ብሎ አባትየው እሷን ደብድቦ ማባረሩ ትክክል ነው ወይ? ደብድባል ምንድነው? እኔ እኮ ነበርኩኝ እኮ ተደብድባ እኮ ነበርኩኝ እኮ አረዳሚ ይኸውልህ ነበርኩኝ። አባት በባህሪው ምንድነው? እሷ ቁስል አለባት ልጅቷ። ስማኝ፣ ስለዚህ እንዲያርግ እኔው ቤተሰብ እየተከራከርኩኝ አይደለም። መከራከር ሳይሆን እንደዚህ አይደለም። ለሷ እየተከራከርኩላትኝ አይደለም። ለቤተሰቦቿ እየተከራከርኩኝ አይደለም። ፈቃደኛ እንድትሆን አድርጋት በግድ አስገድደህ ወይ እኔ ጋር ወይ እኔ መረጭ ወይ ቤተሰቦችሽን መረጭ አትበላት። እኔ እንደዚህ አላልኩም ዳኒ። ይኸውልህ እኔ እንደዚህ አይነት አማርኛ አንተም ከጭንቅላቱ ውስጥ አውጣ። ይሄ በጣም ይቀሽም ሰው ነው። ቪዲዮ እኮ አየሁኝ። እናቷ ቤት ሂጅ የሰራሁትን ቪዲዮ አይተሃል? ደወለችልኝና እኮ ነገረችኝ እኮ በሷ ተጨነህ ተሞልተህ የመጣው። ይኸውልህ አባት ወንድ ልጅ በባህሪው መሸነፍ አይፈልግም። ገብቷል? አባት ነው። በብዙ እድሜ ይበልጣታል፣ ወልዷታል፣ አሳድጓታል። ህይወትሽን ልወስንልሽ ነው ያላት። እንዴት ከፍቶት እያለቀሰ እንዳለ ያለውንም ይዋ እንዴ እናንተ እንዴት ነው የሁለት ወሯ መከራ መታየው? ላይ ስትወድቅ የሆነ ነገር ብትሆንስ እቺ ልጅ መድኃኒዓለም የሆነ ነገር ብትሆን ኧረ ዳኒ እንደዚህ አይነት ጭንቅላት እንዴት ነው የሚሰራው? አንተ ማድረግ ያለብህ እሷን ማስገደድ ሳይሆን አባቷ ጋር እኔ አላስገደድኳትም። ስማኝ ዳኒ፣ ይኸውልህ አባቷ ጋር ሂድና አባቷን አንድ ታሪክ ልንገርህ። እሺ በድሮ ጊዜ ነው የሆነ ትምህርት ቤት ውስጥ በጣም ያብታም ትምህርት ቤት ነውና አንድ መምህር ተቀጠረ። እዛ ሊያስተምር ገባ። ያ መምህር እዛ ሊያስተምር በገባ ጊዜ ተማሪዎቹን ሳያቸው ቁጥር መቁጠር አይችሉም። ከ1 እስከ 100 ቁጥር ጻፈላቸውና 99 ብሎ 100ን ቀየራት፣ ተሳሳታት። ከ1 እስከ 99 ልክ ቆጥረው የ100ዋን ስህተት ብቻ ነበር ያዩት ሁሉም። ማንም የሱን ከ1 እስከ 99 ትክክል አላየም። 100ዋ ላይ ተሳሳተ ብለው ወቀሱት። እንዲባረር ሄደው ማመልከቻ አቀረቡበት። ገብቷላ 99ዋን ትክክል አላየም። ኪዩ ከቤተሰቧ ጋር በምትኖር ሰዓት
20 አመት 22 አመት በምቾት የኖረች ሴት ነች። እኔም አንተም እናውቃለን። ጥሩ ህይወት ነበራት። አውቃለሁ። ትመሰክራለች ራሷም ዳኒ ራሷም ትመሰክራለች። መድኃኒዓለም ስለዚህ በቃ ሂድ ተወዳኝ ትቸኩላለህ አይደል? ይሄ የቀሽም ሰው አስተሳሰብ። እኔ ጓደኞቼም ነግረውኛል። አንተ እሷን መሸከም አቅቶ ተከራይና ውጪ ማለት ትችላለህ። ገብቷል። ሌላ ነገር ውስጥ አገብተህ ልጅቷን ወስደህ ቤተሰቦቿ ጋር ለሌላ ሰው እንዲድሯት ነው። አሁንም ለሽማግሌ እንዲድሯት ነው ማለት። እኔ እንደዚህ አይነት ጭንቅላት እንዳለ አላውቅም ነበር ዳኒ። ማለት ይኸው የሰው ልጅ በሆነ ሰዓት ታውቃለህ። አይ ስማኝ፣ እንደዚህ አይነት ጭንቅላት ከውስጥ አስወግድ። እሺ እኔ መጀመሪያም ያልኩትን ነገር ስማ። ታርቃኔ ቤት መኖር ትችላለች። እኔ እሷን ማኖር አልከበደኝም። እግዚአብሔር ይመስገን። የበላሁትን በልቼ የጠጣሁትን ጠጥታ ትኖራለች። ሴት ቤት አስገባኝ። ጭንቅላት የለህም እንዴ አንተ? መድኃኒዓለም እየታማህ ነው በሰፈር ዳኒ። በቃ ዝም በል። ከኔ ጋር ነው የምትጣጣለህ። እግዚአብሔርን ከኔ ጋር ትጣላለህ። እንደዚህ አይነት አማርኛ ቤት አከራይት አውጣት። በቃ ሁለታችሁም ይሄን ነው ልልህ። በጣም ቀሽም ሰው ነህ። እሺ ይሄንን ወቅ እግዚአብሔርን እኔ ካንተ እንደዚህ አይነት ጭንቅላት ይኖራል ብዬ አንድ ቀን አስቤ አላቅም። ዝጋው ካሜራውን። ገደል መግባት ትችላለህ። እሱም ኪዩም ገደል ይሁ። ዝጋው።